አሁን ለፋሽን ዲዛይን የሚሆን ስዕል መስራት አትችይም ለሚሉሽ ሰዎች እድሜ ለፔሪ። ከዚህ በኋላ ራሴን ስዕል እያለማመድኩኝ ነው። ጭንቅላቴ ውስጥ ያለውን ክሬቲቪቲ ኢንስፓየር ያደረገኝን ነገር በሙሉ ወረቀት ላይ ማውረድ በጥቂት ጊዜ ውስጥ እችላለሁ። ስኪሌን አዳብሬ ራሴን አለማምጄ ለሱ ደግሞ ፔሪ ጋይድ ታደርገኛለች ብለሽ ንገሪያቸው። አንተም እንደዛው። ስለዚህ ዛሬ ቀስ በቀስ እንዴት እጃችንን እያፍታታን ከባዶ ምንም አይነት መስመርና ስዕል ከማትችሉ ሰዎች ተነስተን እንዴት ቦዲ ሰርተን እንደምናለብስ ስቴፕ ባይ ስቴፕ እናያለን። ዛሬ ክፍል 1 ነው። ስለዚህ በደንብ ተከታተሉኝ። ቁጭ ስትሉ ቤታችሁ ውስጥ አሁን ማሳያችሁን ቀላል ኤክሰርሳይሶች ካደረጋችሁ ቀስ በቀስ ራሳችሁ ላይ ለውጥ ነው የምታዩት። እመኑኝ። አሁን ወደ ዋናው ስራችን። እሺ ምንድነው የምናዘጋጀው? ያው ልሙጥ ሉክ አዘጋጅቻለሁኝ። እርሳስ አለ። እርሳሳችሁን በደንብ ቅረጹት። እርሳሳችሁ በደንብ ቀረጽ። እሺ አሁን በቀላሉ ቤታችሁ ውስጥ እንዴት አድርጋችሁ እጃችሁን ለስዕል እንደምታፍታቱ ነው የምናየው። ይሄንን ማድረግ ወደ ዋናው ቀስ እያለን ወደ ዋናው ኮርስ ስንገባ በጣም ለብዙ ነገር ጥቅም አለው። የመጀመሪያው ምንድነው የምናደርገው? መስመሮችን እጃችንን ሳሳ እያደረግን ማስለመድ። አንዱ ጋር ደመቅ፣ አንዱ ጋር ሳሳ፣ አንዱ ጋር ደመቅ፣ አንዱ ጋር ሳሳ፣ አንዱ ጋር ደመቅ፣ አንዱ ጋር ሳሳ እያደረግን እስቲ የመጀመሪያውን ኤክሰርሳይዛችንን እንጀምር። ለምሳሌ ይሄው ደማቅ፣ ሳሳ፣ ደማቅ። አያችሁት? ደማቅ። ከዛ ይሄን ቀጥሉት። ከዛ እንደዚህ አይነት ቅርጽ እጃችሁን አለማምዱ ማለት ነው። አንዱ ፓርት ላይ ደመቅ፣ ሳሳ፣ ደመቅ፣ ትንሽ እንደዚህ ደመቅ ሳሳ ታደርጉትና ደግሞ አያችሁ እጃችሁን እናንተ ማዘዝ እንድትጀምሩ። ይሄንን ደጋግማችሁ ቤት ቁጭ ስትሉ ቲቪ እያያችሁ ሊሆን ይችላል፣ የሆነ ስራ እየሰራችሁ ሊሆን ይችላል። ማለት ቁጭ ብላችሁ ከሆነ እርሳስና ሙቪ እያያችሁ ከሰው ጋር እያወራችሁ እርሳስና ወረቀታችሁ ይገናኝ። እንደዚህ ስሙዝሊ ማገናኘትን መልመድ ነው የመጀመሪያው። ይሄንን በደንብ ፕራክቲስ አድርጉ። ምክንያቱም አሁን እዚህ ጋር ፕራክቲስ የምታረጉት ነገር ኔክስት ስለምንማረው ነገር ምን ያህል እንደሚጠቅማችሁ ታያላችሁ። በሁለተኛ ደረጃ ደግሞ እንድታረጉልኝ የምፈልገው ከዚህ ጀምራችሁ ወደዚህ ማሳሳት። አያችሁ? ይሄ እጃችሁ ይለማመድ። ከቀኝ ወደ ግራ፣ ከቀኝ ወደ ግራ እጃችሁ እየተለማመደ። ይሄን ስናፈጥነው እንዴት ይሆናል? አያችሁ? ከዛ ደግሞ ከግራ ወደ ቀኝ ተቃራኒ አቅጣጫ። ቀላል ናቸው አይደለም የሚመስሉት፣ ግን ትንሽ እጃችሁ እስኪለማመድ ድረስ ከዛ ስናፈጥነው ሼድ ለማድረግ ለመሳሰሉት ይጠቅመናል። አያችሁ? ስለዚህ አንድ መጀመሪያ ላይ ያየነው አለ። ከዛ ደግሞ ከቀኝ ወደ ግራ፣ ከግራ ወደ ቀኝ። ሌላኛው ሶስተኛው ከላይ ወደ ታች፣ ከላይ አያችሁ? ከላይ ወደ ታች። ታያችኋል አይደል? ከዛ ስናፈጥነው በደንብ እየገባን ሲመጣ ወደዚህ ስፔስ እንሄዳለን ማለት ነው። ሼዶችን ማድረግ በደንብ ሼድን ማድረግ እንድንለማመድ ወደዚህ ሲስተም ውስጥ ይከተናል ማለት ነው። አያችሁ? ስለዚህ ከላይ ወደ ታች፣ ከላይ ወደ ታች፣
ከላይ ወደ ታች። አራተኛ ከታች ወደ ላይ። አያችሁ እጄ ታዲያ አንድ ቦታ ነው። ለምሳሌ ወረቀቱን አልገለብጥም፣ ወረቀቱን አላንቀሳቀስም። እጄ ነው ከዚህ ወደዚህ የሚሄደው፣ እጄ ነው ከዚህ ወደዚህ የሚሄደው። ወደዚህ ሳደርግ አልገለብጠውም፣ እዚቹ እጄ ሆና ነው ከታች ወደ ላይ ከላይ ወደ ታች የሚለው እጄ ነው የሚፈለገው። ከዚህም ወደዚህ የሚሄደው እጄ ነው እንጂ ሙሉ በሙሉ ተነስቼ አይደለም፣ ገብቷችሁ ከሆነ። ስለዚህ ከታች ወደ ላይ። ይህንንም ስናፈጥነው አያችሁ አይደል? እጄ አይነሳ። እዚቹ ቦታ ሆኜ ከግራ ወደ ቀኝ አያችሁ፣ እዚቹ ላይ ሆኜ ከዚህ ወደዚህ አንድ ቦታ ላይ ሆናችሁ ሳታንቀሳቅሱት ምን ያህል ያንን ማድረግ ትችላላችሁ ነው። አያችሁ? እሺ፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከላይ ወደ ታችና ከታች ወደ ላይ። እነዚህ መስመሮች እጃችሁን በደንብ አለማምዱልኝ። ይሄ ሁለተኛው ነው። አንደኛው ይሄ ነው። በደንብ ራሳችሁን የምታለማምዱልኝ። ሶስተኛው ራሳችሁን የምታለማምዱልኝ ሳትሳቀቁ እጃችሁን ሰርክል ማድረግ አለማምዱት። ሰርክል በተቻለ መጠን የምትሞክሩት ይሄ የተነሳችሁበትን ፖይንት መታችሁ ለመግጠም ታገሩ። ፐርፌክት አይምጣሽ። መለማመዱ እሱ ነው። ሰርክል እንደዚህ ሰርክል ማድረግ። አራተኛ የምትለማመዱልኝ ከርቭ የሆኑ ነገሮች እንደዚህ እጃችሁን አለማምዱ። ከርቭ የሆኑ ነገሮች። እሺ ክብ አይደለም የፈለኩት፣ እንዴ ከርቭ የሆኑ ነገሮች። ዳሌ ስንሰራ፣ ራስ ስንሰራ፣ የመሳሰሉትን ነገሮች ስንሰራ ከርቭ ነገሮችን ሞር በደንብ እንድናቅ። እሺ ስለዚህ ከርቭ የሆኑ ነገሮችን ባይዘው እዚህ ውስጥ ይጠቃለላል ከርቡ። ነገር ግን ጆሮ ስንሰራ የመሳሰሉ ነገሮች ስንሰራ እያንዳንዱ ከርቦችን በደንብ መለየትና ማወቅ አሪፍ ነው። ስለዚህ ከቀኝ ወደ ግራ፣ ከግራ ወደ ቀኝ ከርቭ 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 ከርቭ። ይሄ አራቱ ስለ መስመሮች ነው ፕራክቲስ የምታደርጉልኝ። ስለ መስመሮች ነው ፕራክቲስ የምታደርጉልኝ። የመጨረሻ ላይ የማሳያችሁን እንደዚህ አስመሩ። 1 ኢንች ስፋት ያለው እዛ ይሄን ከፋፍሉት። በዚህ በማስመሪያ እየከፋፈልኩት ነው። እናንተ 1 ኢንች ወይ 3 ሴንቲሜትር እንደዚህ ከፋፍሉት። መስመር አስምሩና ቀልድ ይመስላል። እነዚህ ነገሮች አለመቻል ጭራሽ ስዕል እንዳትችሉ ነው የሚያደርጋችሁ። እነዚህ ነገሮች ግን ፕራክቲስ ካደረጋችሁ ሙሉ በሙሉ ስዕል ስኪል ስለሆነ ይለመዳል። አሁን ምንድነው ለምሳሌ ይሄንን 1 ቁጥር ብንለው፣ ይሄን 2፣ ይሄን 3፣ ይሄን 4፣ 5፣ 6፣ 7 እና 8 ቢሆን ምንድነው የምታደርጉልኝ? ይሄንን በጣም ማጥቆር፣ ይሄንን ደግሞ ነጣ ያለ ታረጉታላችሁ። ነገር ግን እያንዳንዱ ቁጥሮች ሼዳቸው አንዱ ቁጥር ከአንዱ መለየት አለበት፣ አንዱ ቁጥር ከአንዱ መለየት አለበት። ተግባብተናል? ለምሳሌ የተወሰነውን ላሳያችሁ። ይሄ በቃ የመጨረሻው ደማቅ ከሆነ በአንድ አይነት አቅጣጫ ነው። እሺ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ጎን አይደለም። ሰያፍ ጨመርኩ። ለምሳሌ እኔ ይሄንን ይዤ ነው ሼድ ማረገው። ያያችሁ ነው። በተቻላችሁ መጠን አይለፍ ከንተኑ። ለምሳሌ እንደዚህ ያደመኩት እንበል። በቃ አለ የሚባለውን ኃይሌን አደመኩት እንበል። ከዚህኛው ይሄኛው ምን መሆን አለበት? ነጣ ማለት አለበት ማለት ነው። ይሄ ከዚህ ሲነጣ፣ ይሄ ከዚህ ሲነጣ ሁሉም ልዩነት አለው። እየሳሳ ይመጣል። ተግባብተናል? ከዚህኛው ደግሞ ላላ ያለ ደግሞ አረጋለሁ ማለት ነው። እንደዛኛው በጣም ለምን መለየት አለበት? አንዱ ከአንዱ መለየት አለበት።
ሙሉ ነው የምትቀቡት። እኔ ያው ቪዲዮ እንዳይረዝም ነው። ባይዘወይ ልጆች በብዛት የልጆች ደብተር ላይ ምናምን እንዲህ ሼዲንግ ሲያስተምሯቸው ምናምን ያለው በቃ ትክክለኛ የስዕል ህግ ነው። ባይዘወይ ይሄ አሁን ከዚህ ይሄ ምን ሆነ ፈዘዘ አይደል? ይሄኛው ደግሞ ከዚህ መፍዘዝ አለበት። እያደረጋችሁ አንደኛው ቁጥር ከአንደኛው ቁጥር አንደኛው ቁጥር ከአንደኛው ቁጥር እየፈዘዘ 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 እየመጣ ምሳሌ ነው የምሰጣችሁ። ይሄ በጣም ደማቅ ነው። ይሄ ደግሞ ከዛ ይሄ እየሳሳ መጣ። እያንዳንዳቸው ቁጥሮች ከለራቸውና ሼዳቸው ምን መሆን አለበት? መለየት አለበት። ይሄንን ኤክሰርሳይዝ ታደርጋላችሁ ለራሳችሁ አስምራችሁ ነጋ ጠባ የሆነ ቁጭ የምትሉበት ሰዓት እጃችሁ በደንብ ኤክሰርሳይዝ ያደርግ። ይሄን ሼድ ለምን እንደነገርኳችሁ ለምን እንድታደርጉት እንደፈለኩኝ በኔክስት ቪዲዮ እንዴት እንደምንጠቀማቸውን ጭምር ለምን እንዳስፈለጉ ጭምር አሳያችኋለሁ ማለት ነው። በእርግጠኝነት ስዕል የማትችሉ ሰዎች ከነዚህ ከጀመራችሁ ራሳችሁ ላይ ከፍተኛ ለውጥ የምታዩበትን ስቴፕ ነው ከዚህ በኋላ ማሳያችሁ። ስለዚህ በኔክስት ቪዲዮ ደግሞ እንዴት አድርገን እንደምንሰራ እናያለን ማለት ነው። ሰላም ሁኑ። እንግዲህ ሰብስክራይብ፣ ሼር ማድረግ ላይክ ማድረግ እንዳይረሳ። አመሰግናለሁ።